ሄኖክ ሞትን እንዳያይ በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም፣ እግዚአብሔር ወስዶታልና። ሳይወሰድ እግዚአብሔርን ደስ እንዳሰኘው ተመስክሮለታል። ቃሉ ጋር ናችሁ ወገኖች? ሁሉን የሚችል አምላክ የእስራኤል ቅዱስ ሁላችንም አንደበት የተመሰገነ ይሁን። ሄኖክም 165 ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 300 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ሞትን አላየም፣ ሞትን አላየም፣ ሞትን አልቀመሰም። እንደዚህ ነው። ስደት ማለት ከእግዚአብሔር መለየት ነው። ሞት ማለት ከእግዚአብሔር መለየት ነው። ከእግዚአብሔር ቅምጥሊቱ ግን በሕይወቷ ሳለች የሞተች ማለት ናት በማለት ጡምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ ተናግሯል። ቅምጥሊቱ ግን በሕይወቷ ሳለች በስጋ ሞትን ሳትቀምስ ከዚህ ዓለም በሞት ሳትለይ የሞተች ማለት ነው። በዚህ ዓለም ላይ የሚቀማጠሉ በሕይወታቸው ሳሉ የሞቱ ማለት ናቸው። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ሞትን አልቀመሰም። ደግነት፣ ቅንነት እንደዚህ ነው። ሄኖክ በቅንነቱ ነው። ሄኖክ በየዋህነቱ ነው። ሄኖክ በደግነቱ ነው። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ። እኛስ እንዲህ እንዳንሆን ምኑ ነው የያዘን? ምኑ ነው ያስቸገረን? ምኑ ነው ያቃተን? ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ባንሆንም እንኳ ብንመኘው እንዲህ አይነቱን ደግነት፣ ቅንነት ብንመኘው የተጻፈው ሁሉ ለእኛ ምክርና ተግሳጽ እንዲሆን ተጻፈ። የተጻፈ እኮ ለእኛ ነው፣ ለእኛ ትምህርት፣ ለእኛ ምክር፣ ለእኛ ተግሳጽ እንዲገስጸን፣ ትምህርት እንዲሆነን፣ ምክር እንዲሆነን ነው። መሆን ባንችል እንኳን መመኘት፣ በጎውን ነገር መመኘት፣ መልካሙን ነገር መመኘት፣ ከክፉ ነገር መሸሽ፣ ከክፉ ነገር መራቅ። በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ላይ እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትን፣ ቅናትን፣ ሐሜትንም ሁሉ አስወግዳችሁ የአገር ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። መልካም ምኞት ማለት ይሄ ነው። በጎ ምኞት ማለት ይሄ ነው። ሄኖክ ምን ነው ሞትን ሳይቀምስ? ሄኖክ እግዚአብሔር ወሰደው፣ እግዚአብሔር ወስዶታል። አካሄዱን ከእግዚአብሔር ጋር በሕይወቱ ሳለ በሕይወቱ ዘመን ሁሉ እግዚአብሔርን አልበደለም፣ ሕግን አልተላለፈም፣
ትእዛዝን አልጣሰም። እንደ አባታችን እንደ አዳም ቃል ኪዳንን አላፈረሰም። ስለዚህ እግዚአብሔር ወሰደው። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 የተጻፈውን ቃል ነው እና ምናነበው ወገኖቼ እንዲህ ለመሆን እንትጋ። አይዟችሁ፣ ሁሉም ነገር አላፊ ነው። የሚጠቅመን ነገር የለም። ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። ሆሴዕ ምዕራፍ 6 ቁጥር 6 ላይ እነርሱ ግን እንደ አዳም ቃል ኪዳንን ተላልፈዋል፣ በዛም ላይ ወንጅለዋል። ገለዓድ ኃጢአትን የሚሰሩ ሰዎች ከተማ በደም የተቀባ ነው ያለ ሆሴዕ ምዕራፍ 6 ከቁጥር 6 ላይ እነርሱስ እንደ አዳም ቃል ኪዳንን ተላልፈዋል፣ በዚያውም ላይ ወንጅለዋል። አዳም ቃል ኪዳንን ተላልፈ። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። አካሄዳችን ከእግዚአብሔር ጋር ብናደርግ ከሰማይ እሳት ያወረደው ነቢዩ ኤልያስ፣ በተደጋጋሚ ከሰማይ እሳት ያወረደው ነቢዩ ኤልያስ አሁንም የዮርዳኖስን ወንዝ ተሻግረው ከነቢዩ ከኤልሳ ጋር እያዘገሙ ሲሄዱ ኤልያስ ምን እንዳደርግልህ ትወዳለህ አለው። ኤልሳም በአንተ ላይ ያደረው ክብር 2 እጥፍ ሆኖ በእኔ ላይ እንዲያድር ነው የሚል መልስን መለሰ። ኤልያስም የሚያስገርም ጥያቄ ነው አለ። ነገር ግን እስክለይ ድረስ ከኔ ጋር ብትኖር ይሁንልህ አለው። ሁለተኛ ነገሥት ምዕራፍ 2 ከቁጥር 9 10 11 ላይ እንዲህ እየተነጋገሩ ሲሄዱ ኤልያስ እና ኤልሳ ድንገት የእሳት ፈረሶችና የእሳት ሰረገላ መጣና ኤልያስን ወደ ሰማይ ነጠቀው። ኤልሳ ብቻውን ቀረ። ጌታ ሆይ ጌታ ሆይ ይል ነበር። ኤልያስ እንደኛ ሰው ነበረ። ዝናብ እንዳይጥል አጥብቆ ጸለየ። ዝናብም 3 ዓመት ከ6 ወር ከሰማይ ደመናም አልነበረም፣ ዝናብም ጠብ አላለም። ምድርም የዘሩባትን አላበቀለችም፣ የተከሉባትንም አላለመለመችም። በአንደኛ ነገሥት ምዕራፍ 17 የተጻፈ ቃል ቁጥር 1 ላይ በገለዓድ ቴስቢ የነበረው ቴስቢያዊው ኤልያስ አካብን በፊቱ የቆምሁት የእስራኤል አምላክ ሕያው እግዚአብሔርን ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። በአንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ እግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡህ ዘንድ አዝዣለሁ። ሄደ፣ እንደ እግዚአብሔርም ቃል አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተቀመጠ። ቁራዎቹም በየጠዋትና በየማታው እንጀራና ስጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር። እንደዚህ የኤልያስ ነገር ነቢዩ ኤልያስ። እንደምን ቆያቸው ወገኖቼ? ነቢዩ ኤልያስ እንዲህ ነውና አካብ ከሞተ በኋላ ሞዓብ በእስራኤል ላይ አመፁ። አካዝያስም በሰማርያ በሰገነቱ ላይ ከዓይነ ርግቡ ወድቆ ታመመ። እርሱም ሂዱ ከዚህ ደዌ እድን እንደሆነ የአቃሮንን አምላክ ብዔልዜቡልን ጠይቁ ብሎ መልእክተኞችን ላከ። የእግዚአብሔር መልአክ ለቴስብያዊው ለኤልያስ ተነሳ፣ የሰማርያ ንጉሥ መልእክተኞች ለመገናኘት ውጣና የአቃሮንን አምላክ ብዔልዜቡልን ትጠይቁ ዘንድ የምትሄዱ በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ ከወጣህበት አልጋ አትወርድም በላቸው አለው።
ኤልያስም ሄደ፣ መልእክተኞችም ወደ አካዝያስ ተመለሱ። እርሱም ለምን ተመለሳችሁ አላቸው። እርሱም አንድ ሰው ሊገናኘን መጣና ሂዱ፣ ወደ ላካችሁ ንጉሥ ተመልሳችሁ እግዚአብሔር እንዲህ ይላል፣ የአቃሮንን አምላክ ብዔልዜቡልን ትጠይቁ ዘንድ የላከህ በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ ትሞታለህ እንጂ ከወጣህበት አልጋ አትወርድም በሉት፣ አትወርድም በሉት። እርሱም ሊገናኛችሁ የመጣው ይህንስ ቃል የነገራችሁ ሰው መልኩ ምን ይመስላል አላቸው። እነርሱም ሰውየው ጠጉራም ነው፣ በወገቡም ጠፍር ታጥቆ ነበር አሉት። እርሱም ቲስብያዊው ኤልያስ ነው አለ፣ ያውቃልና። ንጉሡም የሀምሳ አለቃውንና ከሀምሳ ሰዎች ጋር ሰደደ። ወደ እርሱም ወጣ፣ እነሆም በተራራው ራስ ላይ ነቢዩ ኤልያስ ተቀምጦ ነበር። እርሱም የእግዚአብሔር ሰው ሆይ ንጉሥ ውረድ ይልሃል አለው። ኤልያስም መልሶ የሀምሳ አለቃውን እኔስ የእግዚአብሔር ሰው እንደሆንሁ እሳት ከሰማይ ትውረድ፣ አንተንም ሀምሳዎችንም ሰዎች ትብላ አለው። እሳትም ከሰማይ ወርዳ እርሱንና ሀምሳውን ሰዎች በላች። ደግሞም ሌላ የሀምሳ አለቃ ከሀምሳ ሰዎች ጋር ንጉሡ ላከ። ንጉሡ እግዚአብሔርን የሚፈራ አይደለም። ንጉሡ የእግዚአብሔር ድንቅ ስራ የሚገባው አይደለም። እግዚአብሔርን አለማወቅ፣ እግዚአብሔርን አለመፍራት፣ እግዚአብሔርን አለማመን ያስቸግራል። መቼም ቢሆን ሰው ስጋ ለብሶ ኃጢአት ይሰራል፣ ኃጢአት ይሰራል። ነገር ግን እግዚአብሔርን መፍራት መልካም ነው። ይህ ሰው አሁንም ሌላ ሀምሳ አለቃና ሀምሳ ወታደሮችን ወደ ነቢዩ ወደ ኤልያስ ስለሰደደ እርሱም የእግዚአብሔር ሰው ሆይ ፈጥነህ ውረድ ይላል ብሎ የንጉሡን መልእክት አስተላለፈ። ኤልያስም እኔስ የእግዚአብሔር ሰው እንደሆኑ እሳት ከሰማይ ትውረድ፣ አንተንም ሀምሳዎችንም ሰዎች ትብላ አለው። የእግዚአብሔርም እሳት ከሰማይ ወርዳ እርሱንና ሀምሳውን ሰዎች በላች። ደግሞም ሶስተኛ የሀምሳ አለቃውን ከሀምሳ ሰዎች ጋር ሰደደ። ሶስተኛውን የሀምሳ አለቃ ወጥቶ በኤልያስ ፊት በጉልበቱ ተንበረከከና የእግዚአብሔር ሰው ሆይ፣ እንደዚህ ነው የእግዚአብሔርን ሰዎች ማክበር፣ መከባበር፣ ካህናትን ማክበር፣ ዲያቆናትን ማክበር እንደየደረጃቸው፣ ሊቃውንቱን ማክበር እንደየደረጃቸው፣ ሽማግሌዎች ባልቴቶችን ማክበር፣ እናትና አባትን ማክበር፣ መከባበር፣ ባልንጀራን እንደራስ መውደድ፣ እግዚአብሔር በመልኩ የፈጠረውን ሰው መውደድ፣ ማክበር፣ ክርስቶስ የሞተለትን በቀራንዮ አደባባይ ከሰማይ ዝቅ ከምድር ከፍ ብሎ የተሰቀለለትን ደሙን ያፈሰሰለትን ሰውን ማክበር፣ ለሰው ክብር መስጠት፣ ከሰው ጋር ተስማምቶ መኖር። ይቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ። ሮሜ ምዕራፍ 12 ቁጥር 18 ላይ። አሁን ደግሞ ሶስተኛ ሀምሳ አለቃና ሀምሳ ሰዎችን ላከ። ይሄኛው ግን ሶስተኛው ሀምሳ አለቃ እንዲህ ነው ያደረገው። መሬት ላይ ወደቀ፣ ተንበረከከ። በነቢዩ በኤልያስ ፊት የድፍረት ቃል መናገር አልፈለገም። በጉልበቱ ተንበረከከና የእግዚአብሔር ሰው ሆይ ነፍሴና የእነዚህ የሀምሳው ባሪያዎችህ ነፍስ በፊት የከበረች ትሆን አለ። እነሆ እሳት ከሰማይ ወርዳ ፊተኞቹን ሁለቱንም የሀምሳ አለቆችና ሀምሳውን ሰዎች በላች። አሁን ግን ነፍሴ በፊት የከበረች ትሆን ብሎ ለመነው። የእግዚአብሔር መልአክ ኤልያስን ከእርሱ ጋር ውረድ፣ አትፍራው አለው። ተነስቶም ከእርሱ ጋር ወደ ንጉሡ ወረደ። ኤልያስም እግዚአብሔር እንዲህ ይላል፣ የአቃሮንን አምላክ ብዔልዜቡልን ትጠይቅ ዘንድ መልእክተኞችን ልከሃልና ትሞታለህ እንጂ ከወጣህበት አልጋ አትወርድም አለው። ኤልያስም እንደተናገረው እንደ እግዚአብሔር ቃል ሞተ። ልጅም አልነበረውምና በይሁዳ ንጉሥ በኢዮሳፍጥ ልጅ በኢዮራም በሁለተኛው ዓመት ወንድሙ ኢዮራም በእርሱ ፈንታ ነገሰ ይላል። አካዝያስ ያደረገው የቀረውም ነገር በእስራኤልም ነገሥታት ታሪክ መጽሐፍ የተጻፈ አይደለምን በማለት የሁለተኛ ነገሥት ምዕራፍ 1 ከቁጥር 1 ጀምሮ
ነቢዩ ኤልያስ በተደጋጋሚ 2 ጊዜ ከሰማይ እሳትን አውርዷል። ኖህ አካሄዱን ከእግዚአብሔር ጋር ኖህ ጻድቅና ፍጹም ሰው ፍጹምና ጻድቅ ሰው ነበረ ኖህ። ታዲያ እስቲ እዩት ወገኖች፣ የሰማይ መስኮት የምድር ቀላይ ሲፈነዳ በሰማይ ያሉ ወፎች፣ በዱር በጫካ ያሉ አራዊቶች፣ እንስሳቶች፣ ፍጥረት ሁሉ በውሃ ሲጥለቀለቅ ኖህ ግን አካሄዱን ከእግዚአብሔር ጋር ስላደረገ ምንም ችግር አልደረሰበትም። ቅንነት ቢኖረን ይሄ ነው ለማለት ነው። ቅኖች ብንሆን ተንኮል ባይኖርብን ታዲያ ወዴታ ታዲያ በዜታ ያለመታደል ጉዳይ እየሆነ ወገኖች፣ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመው ዓለም ሳይራራ ከሌሎች 7 ጋራ ጽድቅን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ ይላል። ለቀደመው ዓለም ሳይራራ ከሌሎቹ 7 ጋር አሁን ኖህና ሚስቱ 3 ልጆቹ የልጆቹ ሚስቶች ኖህ ሳይራራ ከሌሎቹ 7 ጋር ጽድቅን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም የጥፋትን ውሃ ካወረደ ኃጢአትን ያደርጉ ዘንድ ላሉት ምሳሌ አድርጎ ከተሞቻቸውን ሰዶምና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገለባብጦ ከፈረደባቸው ጻድቅ ሎጥን በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኛና ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የስጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣ ለፍርድ ቀን እንዴት እንዲጠብቅ ያውቃል። ደፋሮችና ኩሮች ሆነው ስልጣን ያላቸውን ሲሳደው አይንቀጠቀጡም። ዳሩ ግን እያለ ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 4 ያለው ነው የምንመለከተው። ቅዱሳንን እያነሳሁ እጠራለሁ፣ ቅዱሳንን እያነሳሳሁ እጮሃለሁ። ምርጫችሁ ግን የእናንተ ነው። እሳትና ውሃ አቀረብሁልህ፣ እጅህን ወደ ወደድከው ክተት ይላል። እጃችሁን ወደ ወደዳችሁ መክተት የእናንተ ስልጣን፣ የእናንተ ሁኔታ ነው። እኔ ግን ወገኖቼ ጥፋትን አይደለም ምን ያደረገው? ይሄው እግዚአብሔር አምላክ ወዳጆችን እኮ ሄኖክን ወሰደው። እግዚአብሔር ወስዶታልና አልተገኘም። ኤልያስን በእሳት ሰረገላ ተነጠቀ። ኖህም 950 ዓመት ኖረ። በዘመኑ ከነበሩ ሰዎች ጋር አልጠፋም። ዓለም ለዓለሙ ሰበከ። እኛስ ምን ነው ለጥፋት ሆኑ ይላል ነብዩ ዳዊት። ምን ነው ለጥፋት ሆኑ? ምን ነው ለጥፋት ሆነ? ምን ነው ለጥፋት መኖር አይሻልም? ወገኖች መኖር መልካም ነው። መኖር ክፉንም በጎንም ያሳያል። ታዲያ ምን ነው ከበደል ላይ በደል እየጨመርን ከጥፋት ላይ ጥፋት እየጨመርን እንዴት ለጥፋት ሆኑ? በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከህልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። መዝሙረኛው በመዝሙር 72 ከቁጥር 17 ጀምሮ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥሃቸው፣ ወደ ጥፋትም ጣልሃቸው።
እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸው ጠፉ። ሽማግሌዎች፣ ባልቴቶች፣ አረጋውያን፣ ጎልማሳዎችና ወጣቶች ያ ተሰሩበት የነበረውን ደባል ሶስት ሰዎች ይመጣል። ያን የኃጢአት መንገድ አቋርጦ ይበቃቸዋል። ከበደል ላይ በደል፣ ከኃጢአት ላይ ኃጢአት አትጨምሩ። ያሳለፍነው ዘመን ይበቃናል። አረ ወደ ልባችን እንመለስ። አረ ወደ እግዚአብሔር እንቅረብ። አረ ማረን፣ ይቅር በለን እንበለው። መሐሪና ይቅር ባይ ነው። ቸርና ለጋስ አምላክ ነው። የሚሳነው ነገር ደግሞ የለም። እንዲህ ይሆናል። እኔ በፊት ያኖርሁት ይህ ነገር ሁሉ በረከቱና መርገሙ በወረደብህ ጊዜ አምላክህም እግዚአብሔር በሚበትንህ በአሕዛብ ሁሉ መካከል ሆነህ በልብ ባሰብኸው ጊዜ ወደ አምላክህ ወደ እግዚአብሔር ተመልሰህ እኔ ዛሬ እንደማዘዝህ ሁሉ አንተና ልጆችህ በፍጹም ልብና በፍጹም ነፍስ ለቃሉ ብትታዘዙ ለቃሉ በታዘዝክ ጊዜ አምላክ እግዚአብሔር ምርኮን ይመልሳል፣ ይራራልህማል። አምላክም እግዚአብሔር አንተን ከበተነበት ከአሕዛብ ሁሉ መካከል መልሶ ይሰበስብሃል። ይኸው እግዚአብሔር የሚያደርግልን ይሄ ነው። ወደ እሱ ከተመለስን የተበተነውን ይሰበስበናል። የጠፋነውን ፈልጎ ወደየባታችን ወደየወገን ዘመዳችን ወደየሀገራችን ይመልሳል። በረሃብ ያለነውን ይመግባል። እሱ የሚሳነው ነገር በሽተኞችን ይፈውሳል። የአምላክንም የእግዚአብሔርን ቃል ብትሰማ በዚህም ሕግ በመጽሐፍ የተጻፈውን ትእዛዙንና ስርዓቱን ብትጠብቅ ተጠብቀ ትኖራለህ፣ ተከብረ ትኖራለህ። የሰላም እንጀራ ትመገባላችሁ። በጤናና በሕይወት ልጅና የልጅ ልጅ እያያችሁ ትኖራላችሁ። በፍጹም ልብህ በፍጹም ነፍስህ ወደ አምላክ ወደ እግዚአብሔር ብትመለስ እግዚአብሔር በአባቶች ደስ እንዳለው በመልካሙም ነገር ሁሉ እንደገና በአንተ ደስ ይለዋልና። ታዲያ እግዚአብሔር መንፈስ ከማሳዘን ማስደሰት አምላክ እግዚአብሔር በእጅ ስራ ሁሉ በሆድህም ፍሬ በከብትህም ፍሬ በእርሻህም ፍሬ እጅግ ያበዛሃል። እኔ ዛሬ የማዘዝህ እቺ ትእዛዝ ከባድ አይደለችም፣ ከአንተም የራቀች አይደለችም። ትውልድ ሆይ እናስተውል። ሽማግሌዎች፣ ባልቴቶች እናስተውል። ጎልማሶችና ወጣቶች እናስተውል። በቅፍና በጀርባ ያላችሁ ሕፃናት አስተውሉ። በመንገዳችሁ ላይ ወጥመድ አጣሉበት። በመንገዳችሁ ላይ እንቅፋት አታስቀምጡ። ሄኖክ ሞትን እንዳያይ በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮ አሁን እግዚአብሔርን ማስደሰት አለብን። እግዚአብሔርን ደስ እናሰኘው። እግዚአብሔር በእኛ ይደሰት። አሁን እኛ ምን አድርገን የምናስደስተው? በምኑ ነው? የሚያበላን የሚመግበን እሱ፣ የሚጠብቀን የፈጠረን እርሱ። ዝናቡ የእሱ፣ ፀሐዩ የእሱ፣ ፍጥረቱ ሁሉ ባህሩ፣ ተራራው፣ ምድረ በዳው፣ ሜዳው፣ ለምለሙ፣ ደጋው፣ ቆላው፣ ክረምቱ፣ በጋው፣ ሰማዩ፣ ምድሩ፣ ፍጥረቱ ሁሉ የእሱ ነው። አሁን ምኑን ነው እኛ እሱን የምናስደስተው? በምን ነው? ይኸው ሳይወሰድ እግዚአብሔርን ደስ እንዳሰኘ ባይሆን ጻድቃን በእግዚአብሔር ደስ ይበላችሁ፣ እኛ በሱ ደስ ይበለን። እኛማ በምናስደስተዋለን? እግዚአብሔርን መፍራት መልካም ነው። ስሙን መጥራት መልካም ነው። በእምነት መጽናት መልካም ነው። እንደዚህ ነውና እግዚአብሔር የመረጣቸው ወገኖቼ እንግዲህ ዘዳግም ምዕራፍ 30 ከቁጥር 11 ላይ ነው። ቅድም አቁመን ነበር። እኔ ዛሬ ያዘዝኩህ ይህች ትእዛዝ ከባድ አይደለችም፣ ከአንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ ከሰማይ አይደለችም። ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል፣ ከባህር ማዶ አይደለችም። ነገር ግን ታደርገው ዘንድ ቃሉ ባፍህና በልብ ውስጥ ለአንተ እጅግ ቅርብ ነው።
እጅግ ቅርብ ነው፣ ሩቅ አይደለም። ባህር ማዶም አይደለም፣ ከሰማይም ከምድር ውስጥም አይደለም። ይሄን ስራ ለመስራት ቅርብ ነው። ትህትና፣ ፍቅር፣ ትዕግስት፣ የዋህነት፣ ገርነት እንግዳሳ ቅናት፣ ምቀኝነት፣ ተንኮል፣ ንጹህ ደም ማፍሰስ፣ የሰው ገንዘብ መዝረፍ፣ አራጣ መብላት፣ አደራ መብላት፣ አራጣ ማበደር፣ ጉቦ መማለጃ መቀበል፣ ይሄ ነው እንግዳስ ከልብ ጋር ተጽፎ የተፈጠረ። አረ ከሆነስ ቅንነቱ፣ ከሆነስ የዋህነቱ፣ ከሆነስ ምሕረቱ፣ ከሆነስ ለሰው ክብር መስጠት፣ ከሆነስ በእምነት መጽናት ከሆነስ አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ኤፌሶን ምዕራፍ 4 ቁጥር 5 ላይ በእምነት መጽናት እና ሰምተን እናደርጋት ዘንድ ስለኛ ባህር ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባህር ማዶ አይደለችም። ነገር ግን ታደርገው ዘንድ ቃሉ ባፍህና በልብ ውስጥ ለአንተ እጅግ ቅርብ ነው። ተመልከት፣ ዛሬ በፊትህ ሕይወትንና መልካምነትን፣ ሞትንና ክፋትን አኖሬብሃለሁ። በሕይወትም እንድትኖር እንድትበዛም አምላክ እግዚአብሔር ልትወርሳት በምትገባባት ምድር እንዲባርክህ አምላክህን እግዚአብሔርን ትወድ ዘንድ በመንገዱም ትሄድ ዘንድ ትእዛዙንና ስርዓቱን ፍርዱንም ትጠብቅ ዘንድ እኔ ዛሬ አዝሃለሁ። ልብህ ግን ቢስት አንተም ባትሰማ ብትታለልም፣ ዓለም ቢያታልልህ፣ ክፉ ጓደኛ ቢያታልልህ፣ የጣፈጠው ቢያታልልህ፣ ምቹ ወንበር፣ ምቹ አልጋ፣ የጣፈጠ ምግብ ብትፈልግ፣ ወላጆችን፣ ቤተሰብ፣ እናት አባትህን ብታንገላታ፣ ሽማግሌውን ብትገፋ፣ ግፍ ብትፈጽም፣ ወይም ለሌሎች አማልክት ብትሰግድ፣ አናጢዎች የጠረቡትን፣ ቃንጥረኞች የሰሩትን አምላክ ብለህ ብታመልክ ተስፋ የለህም። ይሄው ሕይወትና ሞት አቅርቤልሃለሁ። መርገምና በረከት ከፊት ላይ ነው። መርገሙም በረከቱም ሕይወቱም ሞቱም እጅህን ወደ ወደድኸው የአገሬ ወጣት የአገሬ ጀግና የዕብራው ስብከት ነው። ምንም እንኳን ወዲያ ወዲህ እያልኩ እየወጣሁና እየወረዱ ቢሆንም ዘርፉን አልሳትኩትም። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም። በሕይወቱ ሳለ እግዚአብሔርን ደስ አሰኝቶታል። በሕይወቱ ሳለ እግዚአብሔርን አስደስተው። ቅምጥሊቱ ወይም ቅምጥሎ ግን በሕይወታቸው ሳሉ የሞቱ ማለት ናቸው ይላሉ። እኛ ግን በሕይወታችን እግዚአብሔርን እናስደስተው፣ ለእግዚአብሔር እንገዛ፣ እንንበርከክ፣ ከጥፍራችን እስከ ጠጉራችን ለእግዚአብሔር እንስጠው። እሱ ነው የፈጠረን፣ እሱ ነው የሰራን። የኛ የሆነ ነገር የለም፣ የእሱ ነው ሁሉም። የኛ የሆነ አንዳች ነገር የለንም፣ ሁለመናው የእሱ ነው። ስለዚህ የእሱን ለእሱ እግዚአብሔር አምላካችን እናመስግነው፣ አምላካችን እናመስግነው፣ እንለምን። ደስ ያለው ቢኖር ያመስግን፣ ያዘነ ቢኖር ይጸልይ። ያዕቆብ ምዕራፍ 5 ቁጥር 13 የተጻፈ ቃል ነው ወገኖች። እንዴት ለጥፋት ሆኑ አለ ነብዩ ዳዊት መዝሙር 72 ቁጥር 10 እንዴት ለጥፋት ሆኑ በድንገት አለቁ አለ። ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 1 ላይ የተጻፈ ቃል ነው። የምናፍቃችሁና የምወዳችሁ አክሊሌና ክብሬ እንዴት ቆያችሁ እያልኩ እንደምን አላችሁ? ስለዚህ ከሰማይ ነው ማን ያምጣልን? ባህር ማዶ ነው ማን ተሻግሮ ማን አመጣ ይስጠን? ከምድር ውስጥ ነው ማን ቆፍሮ ያወጣልን? አይደለም። ሕጉ ያለ ከልባችሁ ጽላት ነው አርጎ እንደ ሄኖክ አካሄዱ ከእግዚአብሔር ጋር ስላደረገ አልተገኘም። እግዚአብሔር ወስዶታልና በሕይወቱ ሳለ እግዚአብሔርን ደስ አሰኝቷል። በሕይወታችን ሳለን እግዚአብሔርን ማስደሰት ከኛ ይጠበቃል። በሕይወታችን ሳለን እግዚአብሔርን ማስደሰት መልካም ነው። በሕይወታችን ሳለን እግዚአብሔርን ማስደሰት ጥሩ ነው። የምናስደስተውም ደግሞ ባልንጀራህን እንደራስህ ውደድ። እናንተ ቂም ይዛችሁ ማረኝ፣ ቂም ይዘን ማረኝ እንላለን። ተጣልተን ይቅርታ እንጠይቃለን። እየተጣላን ሰላም አዳሪ መስለን በእግዚአብሔር ፊት እንቀርባለን። መቅረቡ መልካም ነው፣ መመለሱ ግን የበለጠ ውጤታማ ያደርገናል። ቂም ይዞ ጸሎት፣ ሳል ይዞ ስርቆት እንዲሉ ፀሐይ ሳይትገባ ለቁጣችሁ ፀሐይ አይግባ ተብሏል እኮ ኤፌሶን ምዕራፍ 4 ከቁጥር
26 ላይ ለቁጣችሁ ፀሐይ አይግባ፣ ፀሐይ ሳይገባ ይቅር ተባባሉ ነው ያለ መጽሐፉ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ተቆጡ፣ ኃጢአትም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ይበቃል። ወተቱ ገበሬ በረት አትክፈቱ፣ ንጹሕ ደም አታፍስሱ። ቅዱሱ ገበሬ ሰርታችሁ ብሉ፣ ቢሰራ የማይወድ ሰነፍ አይብራ። እነሆ መልካም ስራ ለመስራት አንታክት የሚልም ተደራርቦ ተጽፏል። ገላትያ ምዕራፍ 6 ቁጥር 9 ላይ፣ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 እና 13 ላይ የሰረቀ ከእንግዲህ ወዲህ አይስረቅ፣ ይበቃችኋል። የወደቀ አታንሱ፣ የእናንተ ባልሆነው ነገር አትጠቀሙ፣ ሰርታችሁ ብሉ። ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም በጎ ነገር እንጂ ክፉ ቃል ካፋቸው አይውጣ ከቶ። ሰማችኋል? ለሚሰሙት ጸጋን ይሰጥ ዘንድ ለሚሰሙት፣ ለሚማሩት፣ አሁን ይሄን ለምትሰሙት ሰዎች ከኛ የሚጠበቀው ከመምህራን፣ ከሊቃውንት፣ ከካህናት፣ ከአባቶች፣ ከባልቴቶች፣ ከሽማግሎች ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ሰማችኋል? ይቅር ተባባሉ፣ ይቅር ተባባሉ። በቃ ይቅርታ መልካም ነውና ይቅር ይበለን እግዚአብሔር አምላካችን። ያስተማረን፣ የመከረን፣ የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁኝ አመሰግናለሁ። ጨርሻለሁ። አሜን 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 አሜን